በኢትዮጵያ የሳይበር ጥቃቶችን በተመለከተ በየጊዜው ይህን ያህል መጠን ጥቃቶች ተሰንዝረዋል። ከተሰነዘሩት መካከል ይህን ያህል ጥቃት ማክሸፍ ተችሏል። በተወሰነ መልኩም ቢሆን ጥቃት ያደረሱ ሙከራዎችም አሉ እየተባለ በኢንፎርሜሽን መረብ ደህንነት አስተዳደር በኩል መረጃዎች ይወጣሉ። ከነዚህ መረጃዎች ጋር ተያይዞም ኢትዮጵያ ከተለያዩ አቅጣጫዎች የሚሰነዘሩባትን ጥቃቶች ከመከላከልና ከማክሸፍ አኳያ ከጊዜ ወደ ጊዜ የተሻለ አቅም እየፈጠረች መሆኑን መንግስት ይናገራል። ይሁን እንጂ በዓለም አቀፍ ደረጃ የተፈጸሙ የሳይበር ጥቃቶችን በመተንተን ደረጃ የሚያወጣው ቼክ ፖይንት የተሰኘው ሶፍትዌር ቴክኖሎጂ ተቋም ኢትዮጵያን በተመለከተ ያወጣው መረጃ ኢትዮጵያ የሳይበር ጥቃትን የማክሸፍና የመከላከል አቅሟ መንግስት ከሚለው ጋር የተጣረሰ ሆኖ ተመልክተነዋል። እንደ ቼክ ፖይንት መረጃም ባለፈው ህዳር ወር ብቻ በዓለም አቀፍ ደረጃ ከፍተኛ የሳይበር ጥቃት ከተፈጸመባቸው ሀገራት መካከል ኢትዮጵያ ቀዳሚዋ ናት። መረጃው አክሎም በዓለም አቀፍ ደረጃ ከፍተኛ የሳይበር ስጋት በጨመረበት በአሁኑ ወቅት የኢትዮጵያ የስጋት መጠን 96.8 በማስመዝገብ ኢትዮጵያን በቀዳሚነት አስቀምጧታል። እኛም የቼክ ፖይንትን መረጃ መሰረት በማድረግ ኢትዮጵያ ከሌሎች ሀገራት በተለየ መልኩ በዚህን ያህል ደረጃ ጥቃቶች ለምን ጨመሩባት? ተሰንዝረዋል የተባሉ ጥቃቶችስ ምን ያህሉን ማክሸፍ ተቻለ? ምን ያህሉስ ጉዳት አደረሱ? ብለን የኢንፎርሜሽን መረብ ደህንነት አስተዳደርን ጠይቀናል። አቶ ዳንኤል ጉታ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ናቸው። ተጋላጭነት አንዱ የሚጨምረው የቴክኖሎጂ ተደራሽነት እየሰፋ ሲሄድ፣ ቴክኖሎጂ እየሰፋ በስፋት ተደራሽ የሆነ ሲሄድ በቴክኒካል ተርሞ አታክ ሰርፌስ ነው የሚባለው። ቀዳዳ ይኖራል ማለት ነው። ለመጋለጥ የሚያስችል ቀዳዳ ይኖራል። ለጥቃት የመጋለጥ ቤታችን ሊጨምር የሚችልበት ምክንያት አንዱ የዲጂታል ፔኔትሬሽናችን ወይም ደግሞ እድገታችን እየጨመረ መምጣቱ ነው ማለት ነው። ቼክ ፖይንትን በራሱ መንገድ የሚሰበስባቸው መረጃዎች አለ። ሪፖርቶች ሙሉ አይደሉም። እናንተም እንዳትሳሳቱ እንደ ሚዲያ የሆነ ተቋም የሚያወጣው ሪፖርት እሱ ያገኘው ዳታ ልክ ነው። ሙሉ ነገር የሚኖረው እኛ ጋር ነው። ስለዚህ የኛ ሪፖርት ነው ሞር ሪሌብል የሚሆነው ማለት ነው። መረጃ የሚሰበስቡበት መንገዶች ሙሉ አጠቃላይ ሀገሪቱ ውስጥ ያሉ የሳይበር ጥቃት እንቅስቃሴዎችን ላያሳያቸው ይችላል። በእነሱ ስኮፕ ነው ያንን መረጃ የሚያገኙት ማለት ነው። ለምሳሌ የእነሱ ሪፖርት አናሎጂ ላስቀምጥና የሆነ ቤት ተዘረፈ እንበል። በመስኮትም በሁለት መስኮት ሌባ ገብቷል እንበል። ቼክ ፖይንት በአንደኛው በር የገባውን አሳይቶናል ማለት ነው እና ልክ አይደለም አንለው። ግን የገባው በአንዱ በር ብቻ አይደለም ሌባ የገባው፣ በመስኮትም የገባ አለ፣ በሌላኛው በጓሮ በርም የገባ አለ። እነሱ መረጃዎች ደግሞ የተሟላ ተደምረው ያሉት እኛ ጋር ነው እያልኩ ነው። ስለዚህ እንደ ሙሉ ሪፖርት ላንወስደው እንችላለን ማለት ነው። አቶ ዳንኤል የቼክ ፖይንት መረጃ የተሟላ አይደለም ይበሉ እንጂ መረጃው እውነታነት እንዳለው ግን አልደበቁም። በኢትዮጵያ ከዚህ ቀደምም ሆነ አሁን ላይ የተቃጡና እየተቃጡ ያሉ የሳይበር ጥቃቶች ከየት አቅጣጫ የሚሰነዘሩ ናቸው? የጥቃት አድራሾቹ ዓላማና ኢላማ ምን ላይ ያተኮረ ነው? አቶ ዳንኤል ተከታዩ ምላሽ ሰጥተዋል። ጥቃት አድራሾች ብዙ ጊዜ አንደኛ ፋይናንሻል ኢንተረስት ያላቸው ናቸው። በዋናነት በዚህ ሂደት ውስጥ የገንዘብ የማግኘት ፍላጎታቸውን ለማሳካት የሚያስችሉ ሙከራዎችን የሚያደርጉ ጥቃት አድራሾች ናቸው ያሉት። ሁለተኛ ግን ሌላ አይነት ሞቲቭ ያላቸው አንዳንዶቹ ለምሳሌ አቅማቸውን ለማሳየት ወጣቶች ሊሆኑ ይችላሉ። ከሆነ ቦታ ተደብቀው የራሳቸውን አቅም ፕሩፍ ለማድረግ የሚያስችል ስራ ለመስራትም እንደዚህ አይነት ሙከራዎች ያደርጋሉ። ፖለቲካል ሞቲቭም ያላቸው አሉ። ግን ምንድነው እዚህ ላይ ገሌና እንደዚህ ነው ብለን መጥቀስ የማንችለው የሳይበር ስፔሱ አንዱ ትልቅ የሚሰጥህ እድል ራስን ሰውረህ እንዲህ አይነት ጥቃቶችን ለማድረስ የሚያስችል አቅም አለ ይፈጥርልሃል። አንድ ሰው የአሜሪካ ያለ ሰው ራሱን ሰሜን ኮሪያ አድርጎ ራሱን ማሳየት ይችላል ማለት ነው። እና እነዚህ አይነት ነገሮችን ስፔሲፊክ አድርጎ ለማውጣት ጥልቅ የሆነ ትንታኔ ይፈልጋል። እነማን ናቸው የሚለውም የራሱ ኢምፕሊኬሽን ስላለው ምናልባት ስፔሲፋይ አድርገን በሚዲያ ላንገልጻቸው እንችላለን ማለት ነው። ግን ፖለቲካል ሞቲቮችም አሉ ራሳቸውን ደብቀው እንዲህ አይነት ጥቃት የሚያደርሱ። በኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃላፊ አቶ አቤል ተመስገን በበኩላቸው የሳይበር ጥቃቶች በሀገር ውስጥም በውጭም እንደሚሰነዘሩ አንስተው በተለይ እንደ ሀገር ከሚሰነዘሩ ጥቃቶች ውስጥ አንዱ በብሔራዊ ጥቅሞች ላይ ያተኮረ እንደሆነ ይናገራሉ። እንደ ሀገር ከሆነ የምንመለከተው የተለያዩ ኢንቴንሽን ያላቸው ጥቃቶች አሉ። ለምሳሌ ከጂኦፖለቲክሱ አንፃር ብንነሳ በተለይ የአባይ ግድብ ሙሌት አካባቢ ጋር ተያይዞ የተሰነዘሩ ጥቃቶች ነበሩ። አሁን ደግሞ ከወደብ የማግኘት ጥያቄ ጋር በተያያዘ እንደዚሁ በዛ አካባቢ ያለው ውጥረት ጋር ተያይዞ ያንን መሰል የሆኑ ጥቃቶች ይመጣሉ። እንደዚሁም ደግሞ
ሰርቪሱን በሚጠቀሙበት ጊዜ በዲጂታል በኩል የሚመጣውን ሰርቪስ በሚጠቀሙበት ጊዜ ሰዎች አውቀውም ሊሆን ይችላል ሳያውቁም ሊሆን ይችላል በሚሰሩት ስህተቶች እንደዚህ አይነት ጥቃቶች ይመጣሉ። ወደታች ወረድ ብለን ስናየው ግን ከፍ ባለ እይታዎች በምናይበት ጊዜ በዋናነት በጂኦፖለቲክሱ ጋር የተያያዙ ጥቃቶች እየተሰነዘሩ ይገኛሉ። አብዛኛው የሳይበር ጥቃት የሚከሰተው ከ80 እስከ 90 በመቶ በማህበረሰቡ የጥንቃቄ ጉድለት እንደሆነ መረጃዎች ያመላክታሉ። ለመሆኑ አሁን ላይ ከሳይበር ጥቃት ጋር በተያያዘ የማህበረሰቡና የተቋማት ጥንቃቄና ግንዛቤ ምን መሳይ ነው ብለን ለአቶ አቤል ላነሳንላቸው ጥያቄ የማህበረሰቡ ግንዛቤ እየተሻሻለ መጥቷል፣ እንደ ሀገር ካለው የሳይበር ስጋት አኳያ ግን ብዙ ክፍተቶች አሉ ብለዋል። እንግዲህ ገና ወደ ዲጂታል ዓለሙ እየገባን ስለሆነ ሙሉ ለሙሉ ሰው ወይም ደግሞ ሀገራችን ውስጥ ያለው ማህበረሰብ ሙሉን ፐርፌክት ነው የምንልበት ሂደት ላይ አይደለም። ነገር ግን ከዚህ በፊት ከነበረው አንፃር በምናይበት ጊዜ በተወሰነ መልኩ አዌር የመሆን ሂደቶች አሉ። በተለይ አሁን ፋይናንሻል ሰርቪስ አካባቢ ስትሄድ በሞባይል ባንኪንግ የተጠቃሚ ቁጥር በዝቷል። የሚጠቀምበት መተግበሪያዎች ምን አይነት ናቸው የሚሉትን ነገሮች በደንብ ሙሉ ለሙሉ አውቋል ለማለት ያስቸግራል። ምክንያቱም ከሚመጡ ጥቃቶች አንፃር ተቋማት የራሳቸውን አሴቶች የራሳቸውን እያንዳንዱ ኢንፍራስትራክቸራቸውን አይደንቲፋይ አድርገው በየጊዜው አፕዴት እያደረጉ የመጠቀም ልምዳቸው ትንሽ አናሳ ነው የሚባል አይነት ነገር ነው። በዛው ልክ ደግሞ በሴክተር ከፍለን በምናይበት ጊዜ ፋይናንሻል ሴክተር አካባቢ ያሉት የተሻለ ግንዛቤ ያላቸውና የራሳቸውን አሴቶች ራሳቸው ይጠብቃሉ፣ ከናሽናል ሰርቱ ጋር አፕዴት ይደራረጋሉ፣ ያጋጠማቸው የሳይበር ጥቃት ካለ ገዛ ይፈልጋሉ፣ እንደዚሁም ደግሞ ሪፖርቶችን ያደርጋሉ። ስለዚህ በሴክተር ደረጃ ካየነው ፋይናንሻል ሴክተር ጋር ያለው ክፍል ጥሩ የሆነ አዌር የሆነ ግንዛቤው ሳፋ ያለ ሂደት ውስጥ ነው ያሉት ብዬ መጥቀስ ይችላል። ቼክ ፖይንት ያወጣውን መረጃ በተመለከተ የራሱን ትንተና አድርጎ የተሟላ ያለውን መረጃ ለሕዝብ ይፋ እንደሚያደርግ የኢንፎርሜሽን መረብ ደህንነት አስተዳደር ተናግሯል።